ነቢያችንን ሰለላሁ ዐለይሂ ወሰለም ስም ከማውሳት የበለጠ የሚያስደስት ቦታ የለም። ሰዎች የተለያየ መዝናኛ ቦታ ይሄዳሉ። ቁሳዊ የሆነ ፍላጎታቸውን ለማርካት ደፋ ቀና ይላሉ። የሰው ልጅ እውነተኛ ደስታ የሚጀምረው ግን የሚመነጨው ከውስጡ ነው። ውስጡ ቀልቡ ጠሃራ ካልሆነ፣ ውስጡ ቀልቡ ካልተደሰተ በዙሪያው ያሉ የሚያማምሩ ነገሮች ቢከቡት ሊደሰት አይችልም። እውነተኛ ደስታ ከአላህ ጋር በመቅረብ የሚገኝ ደስታ ነው። ولذلك العلماء قالوا إن في الدنيا لجنة لا يدخل جنة الآخرة من لم يدخلها. دنيا وسط جنة አለች። እቺን ጀነት የአኺራው ጀነት ውስጥ የሚገባ ሰው የዱንያዋን ጀነት የገባ ነው አሉ። እዚች ያለችዋን ጀነት ያልገባ አይገባም አሉ። ያቺ ማነች ሲባል ማዕሪፈት አላህ፣ አላህን ማወቅና ወደሱ መቃረብ፣ በሱ መንገድ ላይ መገኘት ነው። እውነተኛ ደስታ የሚገኘው በዛ ነው። ከዛ ውጭ ያሉት ነገሮች ይህ ካለ ማሟያ ነው የሚሆኑት እንጂ በራሳቸው የደስታ ምንጭ ሊሆኑ አይችሉም። አይደለም? እንዴት ነው? እስኪ ሁላችሁንም ልጠይቃችሁ። አንዳንዴ እንዲህ ብላችሁ አስባችሁ ታውቃላችሁ? እኔ ብዙ ጊዜ አስባለሁ። ሰላት ሰግጄ ስወጣ፣ ከመስጂድ ስወጣ ሰላት ባይኖር እንዴት ብዬ እኖር ነበር ብላችሁ አስባችሁ ታውቃላችሁ? የሚከብድ አይመስላችሁም? ከባድ እኮ ያለ ሰላት የሚኖሩ ሰዎች እኔ በጣም አደንቃቸዋለሁ። አንዳንዴ እንዴት ቻሉ ትላለሁ። ከባድ ነው በጣም። ከአላህ ርቆ መኖር፣ ያን ጭንቅ ተቋቁሞ መኖር ከባድ ነው በጣም። ومن أعرض عن ذكري فإن له معيشة ضنكا ونحشره يوم القيامة أعمى قال لم حشرتني أعمى وقد كنت بصيرا قال فكذلك أتتك آياتنا فنسيتها وكذلك اليوم تنسى. إننيا كالله من قد كني تقساس ራሳቸውን ያራቁ ሰዎች በዱንያ ውስጥ የጭንቅ ኑሮ ለነርሱ አላቸው ይላል አላህ Subhanahu Wa Ta'ala። فإن له معيشة ضنكا ለዛ ሰው የመጨናነቅ የጭንቅ ኑሮን በሱ ላይ እናደርጋለን ይላል አላህ። የቂያማ ቀን ደግሞ አይኑ የጠፋ ሆኖ እንቀሰቅሰዋለን። ከዛም ጌታዬ ሆይ ምን ነው አይን ነበረኝ አይደል አይኔ ጠፋስ ብሎ ይጠይቃል። فكذلك أتتك آياتنا دنيا وسط ينيا تقساس ينيا آية ودانت متى فنسيتها رسحت زنقهت وكذلك اليوم تنسى. يسراهن من دا زاري دقمو أنت ترسى الليل على الله سبحانه وتعالى. الله يتبقى السوني يقربوا سوتشس دنيا مست دستا أخيرام دقمو كالزاي بلتا ليو حياة يتبقى أتشوال مالتنا والله كأننا يادرقان إن شاء الله. ስለ ቀልብ ነው ያወራን ያለነው አይደለም? ሶስት አይነት ቀልብ አለ ብዬ ነበር። የሚያስታውሰኛል ሶስቱን የቀልብ አይነቶች? እስኪ እንግዲህ ጥሩ ተማሪ አለ የለም የሚለውን ቼክ እናደርጋለን። ሽልማት አለው ልበል። ሶስት የቀልብ አይነቶች ጠቅሼ ነበር። መርሐባ ጥሩ ነው፣ ግን እኔ በሌላ መልክ ነበር የገለጽኩት። የሞተች ቀልብ፣ የታመመች ቀልብና ህያው ቀልብ ብለናል አይደል? ሶስት አይነት ቀልቦች አሉ። የትኛው ጋር ነኝ የሚለው የእያንዳንዳችን የቤት ስራ ነው። ህይወት ያላት ቀልብ ወይም ህያው ቀልብ የምትባለዋ ቀልበን ሰሊም፣ እቺ ንጹህ የሆነች ከበሽታ የጠራች አላህ Subhanahu Wa Ta'ala የቂያማ ቀን ነጃ የሚወጡት ሰዎች የዛችን ቀልብ ይዘው የመጡ ነው ያላቸው ሰዎች ናቸው። ኢላ መን አተላህ يوم لا ينفع مال ولا بنون إلا من أتى الله بقلب سليم. ገንዘብ አይጠቅም፣ ልጆች አይጠቅሙ፣ ስልጣን አይጠቅም፣ ምንም የሚጠቅም ነገር የለም። ምን ይዘው የመጡ ሲቀሩ ሀብታቸው ንብረታቸው እኔ ጋር ሲመጡ ይዘውት የመጡት ነገር ጤነኛ ልብ ይዘው የመጡ ሲቀሩ ይላል አላህ Subhanahu Wa Ta'ala። ከበሽታ የጠራች
ወደ አላህ በመቃረብ የተጠመደች ሹብሃና ሻህዋ ሁለት በሽታዎች ናቸው ዋና ዋና በሽታዎች ሲጠቃለሉ የቀልብ በሽታዎች ሁለት ናቸው አንዱ ሹብሃ ነው ብዥታ ነው ጥርጣሬ ነው ቂያማ አለ የለም ከሞት እንደው ሞቶ መቀስቀስ ይኖር እንዴ ብሎ መጠራጠር ያችን ሸይጣን ጣል ያደርጋል ሰውየው ላይ አላህ በርግጥ ለዚህ በሽታ አጥጋቢ የሆነ ምላሽ ቁርአን ላይ ሰጥቶ እናገኘዋለን ቁርአን መድኃኒት ነው ሽፋእ ነው ሽፋኡን ሊማ ፊ الصدور አይደል ልብ ውስጥ ላሉ በሽታዎች መድኃኒት ነው ሁለተኛው ደግሞ የሻህዋ ሻህዋ ማለት ስሜት ሚስበን ነገር حرام የሆነ ነገር እነኚህ ሁለቱንም ቁርአን መድኃኒት ሆኖ እናገኘዋለን ብዥታዎችን ግልጽ የሆነ ማስረጃ በማቅረብ ምላሽ ይሰጥባቸዋል ሻህዋን ደግሞ በስሜት መሳብን ደግሞ ከስሜት ተቋቁመህ ወደኔ ከቀረብክ ጀነት አለ ስሜቱ አሸንፎ ከሄድክ ደግሞ ጀሃነም አለ ብሎ ሽልማትና ቅጣትን በማስታወስ ቁርአን ያክመናል ለዚህ ነው ቁርአን ጋር በጣም ቅርብ የሆኑ ሰዎች በሁለቱ በሽታዎች አይጠቁም በቀልብ በሽታ ያለ መጠቃት እድል አላቸው ከቲላዋውም ባሻገር ትርጉሙን ተረድቶ ተደቡር የማድረግ ባህሪ በኋላ ላይ እንመጣባቸዋለን የቀልብን በሽታ የምናክምባቸው ፍቱን መድኃኒቶችን ስናይ እናያቸዋለን ኢንሻአላህ ሁለተኛው ቀልብ ምናል የሞተ ቀልብ ማለት ደግሞ ከአላህ መንገድ ሙሉ ለሙሉ የራቀ በአላህ የካደ የካፊር ቀልብ ማለት ነው አላህን የማያቅ ማዕሩፍ የሚባል መልካም ነገር የማያቅ መጥፎ ነገር የማያቅ እንደውም መጥፎን ጥሩን መጥፎ አድርጎ ቀልቡ ገልብጦ የሚያሳየው ሰው አላህ ይጠብቃል ከባድ ነው ከልኩዚ ሙጀኸያ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ልክ የተገለበጠ ኩባያ ውሃ ብንቀዳበት አይዝም አይደለም እንዴ ዝም ብሎ ነው ይፈሰው ይሰውየው ምን አሉት ነብዩ ሰለላሁ ዐለይሂ ወሰለም لا يعرف معروفا ولا ينكر منكرا የሚወገዝን ነገር ውግዝ ይሆነን ጸያፍን ነገር ጸያፍ አድርጎ አይመለከተውም ጥሩን ነገር ጥሩ አድርጎ አይመለከተውም መጥፎ የሆነ ነገር ሰርቶ ያ መጥፎ ነገር ሲኮራበት ልታገኘው ትችላለህ ቦስት ያደርጋል እንዲህ አድርጌ ይላል ሊታፈርበት የሚገባውን ነገር እሱ ደፍሮ ሲሰራው ጀግና ራሱን አድርጎ ይቆጥራል ነውሩ ክብሩ ይሆናል ሱብሃንአላህ ነውርን ክብር አድርጎ መያዝ ከባድ ነገር ነው አይደለም እንዴ ሁለተኛው ቀልብ ደግሞ ምን አይነት ነው በሽተኛ ቀልብ አንዴ ደህና ይሆናል አንዴ ይወድቃል አንዴ ይነሳል አንዴ ይሻለዋል እንዲህ ያለ ይሄ አብዛኞቻችን የኔና የናንተ ቀልብ ነው ኢላ من رحم الله አይደለም እንዴ አንዴ ስንነሳ አንዴ ስንወድቅ አይደለም ቀረብን ወደ አላህ ስንል ርቀን ራሳችን እናገኘዋለን ራቅን ብለን አልቅሰን ደግሞ እንደገና ወደ አላህ እንቀርባለን በዚህ አይነት እንደ ፔንዱለም እንደተወዛወዝናለን በጣም የሚያሰጋው ነገር አላህ ይጠብቀን በተዘናጋንበት ጊዜ ወደ አኺራ ይሄን ጊዜ ግን ከባድ ነው ሙሲባ ጥሩ አህዋል ላይ ያለው ወደ አኺራ ሄደ ሰው ምንኛ ብሎ አላህ ብስራት ሰጥቶናል መታገላችን እርግጠኛ ነን እንጂ መመራታችን አይቀርም ግልጽ ነው አይደለም የአላህ ረህመት እጅግ ሰፊ ነው ያዩሃ ለኹዋ ሰፊ ነው በጣም የሐዲስ ደረጃው ዝቅተኛ ቢሆንም ኢማም ኢብኑ አልቀይም የጠቀሱትን ሐዲስ ሁሌም ተስፋ ይሰጠኛል እንደው ከራሴ ጋር አንዳንዴ የምትጽናናበት ነገር ያስፈልጋል እንኳን እንደው ምን ይውጠኝ ስትል ወንጀል በስቶ ግን ደግሞ የሚያጽናና ነገር አለን አልহামዱሊላህ የአላህ ረህመት ነው ያ እንዴት ባህር አላህ Subhanahu Wa Ta'ala يستأذن ፈቃድ ይጠይቃል የሰው ልጅ ላስጥመው ይላል ላጥፋው ያንተ ኒዕማ የማያመሰግን የሆነን ይህን ፍጡር ሊኖር አይገባውም ላጥፋው ብሎ ይጠይቃል
እንደ ውሃ ዝምተኛ የተረጋጋ እንደ ውሃ ኃይል ያለው የለም ይባላል። ሁዱ ረግቶ ስታዩት ባህር ምንም አቅም ያለው አይመስልም። ሲቆጣ ደግሞ ሱናሚን እናስታውሳለን አይደለም እንዴ? 99 ኪሎ ሜትር ጥልቀት ነው ያለው ህንድ ውቅያኖስ። ከታች የተነሳ የመሬት መንቀጥቀጥ ያንን ያክል ርቀት ላይ ያለን ውሃ 10 ሜትር ወደ ላይ አንስቶታል። ሰብስቦ ማለት እንዲህ ሲሰበሰብ አሳዎች ይወድቁ ነበር ተስቦ ሲወጣ ማለት። ቆመና ተመልሶ ገብቶ 850 ሺህ ሰው ነው ያለቀው። አስተውሳላችሁ ኢንዶኔዥያ አካባቢ የተከሰተው የውሃ ኃይል ከባድ ላጥፋ ይላል። አላህን ኢስቲእዛን ያደርጋል። ተራሮች ይጠይቃሉ ይህንን የሰው ልጅ በወንጀል የተሞላ እናጥፋው ይላሉ። አላህ ምን ይላቸዋል? ለው ኸለቅቱሙሁም ለረሒምቱሙሁም። ያ አላህ ብትፈጥሯቸው ኖሮ እኮ ታዝኑላቸው ነበር ይላቸዋል አላህ። ኢንታቡ ኢለየ ፈአና ሐቢቡሁም። እነዚህም ፍጡሮችን ለእኔ ተውልኝ ይላል አላህ። ወደ እኔ ከተመለሱ እኔ አፍቃሪያቸው ነኝ አለ አላህ። ፈኢን ለም የቱቡ ባይመለሱ ደግሞ ፈአና ጠቢቡሁም እኔ ሐኪማቸው ነኝ አክማቸዋለሁ። አብተሊህም ቢልመሳኢብ በችግር ፈትናቸዋለሁ። ሊኡጠሂረሁም ሚነል መዓይብ ከጉድለት ላጸዳቸው ስለምፈልግ በችግር ቆንጠጥ አደርጋቸዋለሁ እፈትናቸዋለሁ። እንዴት አይነት ረሂም ጌታ ነው ወላሂ። ይህ ረሂም ጌታ ሊገዙት አይገባም፣ ሊቀርቡት አይገባም። ከዚህ አይነት ረሂም ጌታ ይራቃል። አዩሃ ልእኽዋ አላህ የምንቀርብ ያድርገን ኢንሻአላህ። طيب እችን ጠሃራ የሆነች ቀልብ የሚመርዙ 4 አይነት መርዞችን እንነጋገራለን። የሚያጠቋት በሽታ ላይ የሚጥሏት በሽተኛ እንድትሆን የሚያደርጓትን 4 ነጥቦች። ይህን ጉዳይ ተነዋል ካሁን በፊት አላየንም አይደል? ሱሙም አልቀልብ አልአርባዓ 4 ልብን የሚመርዙ ለበሽታ የሚዳርጉ 4 መርዞች አሉ። አንደኛ ወደ ዝርዝሮቹ ሳልገባ አጠቃላይ ወንጀል የተባለ በሙሉ ቀልብን ያሳምማል። ኢብኑ አልሙባረክ ምን ይላሉ? ረአይቱ الذنوب تميت القلوب وقد رأيت الذنوب تميت القلوب وقد يورث الذل إدمانها فترك الذنوب حياة القلوب وخير لنفسك عصيانها ይላሉ አብዱላህ ብን ሙባረክ። ወንጀልን አጠቃላይ ሲመለከታት ወንጀል የተባለች በሙሉ ቀልብን ገዳይ ሆና አገኘኋት አሉ። ቀልብን ገዳይ ሆና አገኘኋት። ቀልብን ሕያው የሚያደርጋት ወንጀልን መተው ነው አሉ። ቀልብህ ሕይወት እንዲኖረው ደግሞ ለአንተ የሚሻልህ ወንጀልን መተው ነው ይላሉ። በተለይ በዘመናችን ከባድ ወንጀሎች ሆነው ግን ወንጀል መሆናቸው እስኪረሳ ድረስ እኛ በቀላሉ የምንፈጽማቸው ነገሮች በስተዋል። አዩ አለኹ ወንድምን ማማት አንስተን ስለ አንድ ሰው እንደፈለግን መናገር ይህ እንደ ወንጀል እየተቆጠረ ነው እንዴ በዘመናችን? አንዳንድ ጊዜ እንደውም ቢስሚዲን በዲን ስም ሁላችንም እንወድቅባት ናት ይች። ሁላችንም ራሳችንን መገምገም ያስፈልገናል አይደለም እንዴ?
በዲን ስም እናማለን ሰዎችን الغيبة باسم الدين ሰውየውን ሄዶ እንዲያስተካክል መንገር እየተቻለ እንዴት አድርገን ያንን ነገር እንመልስ እናስተካክለው ብለን መጨነቅ እየተቻለ የሰው ገንዘብ መብላት ዓዲ እንደውም እንደ ጀግንነት እየተቆጠረ ነው ሰው ይበደራል ሰርቼ እሰጣለሁ ይለዋል የገንዘቡ ዋጋም ዲፍሌት እያደረገ ነው አይደለም እንዴ አይክደውም አይሰጠውም እንዳይክደው ካዲ ሊባል እንዳይሰጠው የመስጠት ንያ የለውም መጀመሪያ ሲበደር ጀምሮ ሊቀማው ነይቶ ነው የተበደረው ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ነግረውናል ይሄንን ደይን መጀመሪያ የመክፈል ንያ ያለው ሰው አላህ ይረዳዋል ይከፍላል ንያው መቀማት ከሆነ ደግሞ አይከፍለውም ያን ነገር መጀመሪያውንም የመክፈል ሐሳብ የለም አጠቃላይ በየቀኑ የምንፈጽማቸው ወንጀሎች ቀልብን ወደ ምን እየወሰዱት ነው ወደ ሞት እየወሰዱት ነው كما يقول ابن القيم ቀልባችን ሳናቀው ሰውነታችን ውስጥ ይሞትና ሰውነታችን የቀልባችን ቀብር ይሆንና የሚንቀሳቀስ ጀናዛ ሆናለን ብለዋል አላህ ይጠብቀን ቀብሩን የተሐረክ ቀብሩ ራሱ የሚንቀሳቀስ ቀብር ይሆናል ሰውየው ልብ ውስጥ ማነው ሰውነቱ ውስጥ ቀልቡ ሞታ ትቀበራለች ወሆ ላ ይድሪ መሞቷን እንኳን ሳያቅ طيب የመጀመሪያው መርዝ فضول الكلام ወሬ ማብዛት ንግግር ማብዛት قيل وقال እንዲህ ተባለ እንዲህ አለ ማህበራዊ ሚዲያ መጥቷል ይህንን የሚያቀላጥፍ قيل وقالን የሚያቀላጥፍ ማሽን እንዲህ ተባለ እንዲህ አለ እንደዚህ አለ አንተ እንዲህ ብለህ እንደዚህ فضول الكلام الله عز وجل عند ትልቅ አካል ለሰው ልጅ ሰጥቷል ለሌሎች እንስሳት ያልሰጠው የራሳቸው መግባቢያ ቋንቋ ቢኖራቸው በመልእክትም በሌላም መንገድ ምላስ የምትባል አካልነቷ ትንሽ የሆነች አደጋዋ ከባድ የሆነች ጥቅሟም የዛኑ ያክል ትልቅ የሆነ የአንድ ሰው ወደ እስልምና መግባት የሚረጋገጠው በምንድነው በሸሃደተይን አይደል ሸሃደተይን በምንድነው የሚባለው በምላስ የምላስን ትልቅነት አያችሁ ወደ እስልምና ለመግባት ሸርጥ ተደርጋለች በሷ መናገር በዛው ልክ ደግሞ ከእስልምና ለመውጣትም ምክንያት ትሆናለች ኩፍር በመናገር አላህ ይጠብቀን ሰውየው የከሊመተል ኩፍር የኩፍር ንግግር ተናግሮ ደግሞ ሊወጣ ይችላል የእስልምና መግቢያና መውጫ ልትሆን ትችላለች እቺ ምላስ በዚህ መካከል ደግሞ ብዙ ነገር አለ ከላ ኢላሃ ኢላላህ በላይ ትልቅ ቃል የለም አይደለም ይህንን ቃል የምትናገረው ምላስ አላህን የመካድ ወንጀል ሰርታ ከዲን ታስወጣለች በመሐሉ ደግሞ ሌላ መልካም ነገርም መጥፎ ነገርም ትናገራለች እቺ ምላስ ዑለማ ምን ይላሉ እቺ ምላሳችን ወደ ቀልባችን መዳረሻ መንገድ ናት አሉ ምላስ መጥፎ ነገር በተናገረ ቁጥር ቀልብ እየተለሸ ይሄዳል ምላስ አላህን ባስታወሰ ቁጥር ምን ይሆናል ቀልብ ጠሃራ ይሆነ ይሄዳል እየተገራ ይሄዳል ምላሳችን መጠበቅ እጅግ በጣም ያስፈልጋል ነብያችን አለይሂ ሰላቱ ወሰላም አንድ ጊዜ ከሙዓዝ ጋር ይሄዱ ኩፍ عليك هذا እስኪ والله እንነይት እስኪ እንደው ዛሬ ኢንሻአላህ ያለ አግባብ ማንንም ላናነሳ ኢንሻአላህ ምላሳችን ከመናገራችን በፊት ሁለቴ ልናስብ ሙእሚን አሉኩም ምላሱ ከቀልቡ በኋላ ነው ያለችው አሉ ምን ማለት ነው ከቀልቡ በኋላ ነው ምላሱ ያለው ከመናገሩ በፊት ያስባል በልቡ መጀመሪያ ያስቦ ነው የሚናገረው የሙናፊቅ ደግሞ አላህ ይጠብቀን ምላሱ ከቀልቡ በፊት ነው ያለው የመጣለት ነው የሚናገረው ስለ ቀልቡ አይጨነቅም ገባናል
እስኪ አንድ ነገር ከመናገራችን በፊት ቆም ብለን እናስብ ከዛ የኢማሙ ነወዊን ምክር እንተግብር ኢንሻአላህ የኢማሙ ነወዊ ምክር ምን ናቸው መሰላችሁ ምን ጊዜም ከመናገሬ በፊት አሉ አንድ ሰው ከመናገሩ በፊት መናገሬ ነው ወይስ ዝም ማለቴ ነው የሚጠቅም ብሎ ራሱን ይጠይቃሉ መናገሬ ይሻላል ወይስ ዝምታ ይሻላል ብሎ ይጠይቃሉ መናገሩ የሚሻል ከሆነ ይናገራሉ መናገሩ የማይሻል ከሆነ ዝም ይበል ይሄ ታወቀ ነው አይደለም መናገሩም አለመናገሩም እኩል ከሆነ ዝም ይበላሉ والله ብዙ ሰላም ይሰፍን ነበር እቺን ብንተገብር ሁሉም ሰው አሁን ቢሰራ ብዙ ርቅ እኮ ይወርዳል አይደል ብዙ ጸባችን ብዙ ችግራችን እኮ ይቀረፋል አሁን ካላወራሁ አሁን ካልተናገርኩ ነው ያለው የሰውን አይብ ማውጣት ላይ አተኩረናል የኛን አይብ ረስተናል እኔ ማንኝ እያንዳንዳችን ቁጭ ብለን ኸልዋ አድርገን ከራሳችን ጋር ቁጭ ብለን ብናስብ እውነቱን ይነግረናል ሰው ራሱን ማታለል አይችልም ይቻላል እንዴ ራሴን ማዋሸት ይችላል ስለ ራሴ የሚነግረኝ ነገር እውነት ነው ምንም መካድ አይቻልም ያችን መጋፈጥ ብዙዎቻችን ፈቃደኛ አይደለም ስለዚህ ምን ቢዚ እንሆናለን ማለት ነው ምላሳችን ሌሎችን በማንሳት ላይ ቢዚ ይሆናል ያኔ እኛንም እናይበት ጊዜ ስለማይኖረን ራስን በማየት ውስጥ ያለን ህመም አቮይድ እናስወግዳለን ግን ያ ህመም ይሻለን ነበር እኛ ህመሙን ተቋቁመን ውስጣችን አይተን ያችን ለማረም መስራት ነበር የሚሻለን ታዲያ ነብያችን አለይሂ ሰላቱ ወሰለም ሙዓዝን ኩፍ عليك هذا ምላሳቸውን ያያዙ እቺን ተጠንቀቅ አሉት ነብዩ ሰለላሁ ዐለይሂ ወሰለም ብዙ ነገር እኮ መክረውታል ብዙ ነገር መከሩትና ማሳረጋው ላይ ምን አሉት እቺን ምላስ ተጠንቀቅ አሉት ከዛ ሙዓዝ በጣም ገረመውና ረዲየላሁ ዐንሁ نحن مؤاخذون بما نتكلم به أو كما قال በምንናገረው ነገር አላህ ዘንድ እንጠየቃለን እንደ አንተ ያላህ መልእክተኛ አላቸው ثكلتك امك يا معاذ انت معاذ ሆይ እናትህ ትጣህ አሉት ይሄ አይኔ ፍሰስ እንዴት ይሄን አታቅም ይባላል በእኛ አካባቢ እንዴት ይሄ ይጠፋሃል እንደማለት እንዴት ይሄን ነገር ሳታስተውል ትቀራለህ እንዴት ትጠይቀኛለህ ይባላል ወይ فهل يكب الناس على وجوههم أو قال على مناخرهم إلا حصائد ألسنتهم سوّج جهنم لاي في اللفتاتشو وين بزي بغالاتشو تقفتروا متقالوت ملاساتشو يزراتشون ياتشدوا عيدا لمن قالوا نبياتي صلى الله عليه وسلم يملاساتشو وطيت عيدا لموي جهنم تقفتروا متقالوت قالوا نبي صلى الله عليه وسلم أبو بكر الصديق رضي الله عنه لرجم ጊዜ መታሰር ያለበት ነገር ቢኖር እኮ ምላስ ነው ብሏል እስር የሚያስፈልገው ማለት ምላስ ነው እቺን ምላስ አላህ ይጠብቅልን እኛም ጥረት እናድርግ ኢንሻአላህ እንደው ከኛ አካባቢ ማንንም ሰው እንዳይነሳ አይደለም እኛ ልናማ ማናሳማ ሰዎች መሆን መቻል አለብን አባባ ሻሃዳም ረህመቱላህ ዐለይሂ የደሴው የአረብ ገንዳ መስጂድ ኢማም ማለት ነው እሁድ ለትዛ ፕሮግራም ነበርና እዛ ነበርኩ የሳቸውን ታሪክ ስሰማ በጣም ነው ያለቀስኩት والله በቃ እንደዚህ አይነት ረባኒ አላህን የሚፈራ ሰው በእኛ ውስጥ ማጣት በጣም እንደው ጉዳት ነው والله እኔ ሐረም ላይ አንዴ አግኝቻቸዋለሁ አንዴ ሐረም ካዕባን ያዩ አንዲት ቦታ ያለቻቸው እንባቸው ዝም ብሎ መፍሰስ ነው ያለ ማቋረጥ أصلح الله أمور المسلمين أصلح الله أمور المسلمين الجزء دعاءنا ذكرى يا مسلموችን ጉዳይ አላህ ያስተካክለው አላህ ያስተካክለው ዱዓቸው ይችላል እንባቸው ዝም ብሎ ይዘም
የሚያውቋቸው በቅርበት የሚያውቋቸው ሰዎች ሲነግሩን እዛ አባባ ሊያሙ አይደለም አንድ ሰው ፊታቸው ላይ አምቶ አያውቅም በሐያታቸው ማለት ነው። ከታማ ይሏቸዋል ወይ ያስቆሙታል ወይ እንቅልፍ ወስዷቸዋል አሉ አይሰሙም። ሱብሃንአላህ هذا يعني يتننኛ ايها الاخوه يتنا ያለነው ማንንም የደሴ ከተማ ነዋሪ ማለት ያባባ ስም ከተነሳ ያለቅሳል። والله አሁን እኛ እዛ ፕሮግራም ላይ ሆነን ሰዎች ያለቅሱ ነበር። ስንት አመት ሆናቸው? 5 አመት ምናምን ሆናቸው ወደ አኺራ ከሄዱ እስካሁን ድረስ ተጽኗቸዋል። ለምን እንደሆነ ታውቃላችሁ አዩ አለኹዋ በምላሳቸው ማንንም ሰው አንስተው ስለማያውቁ ነው። ሌላ ሰር የለውም እኮ ሰላመተ ሰብር እኮ ነው። ከሙእሚን ጋር ከማንም ሙእሚን ጋር ሰላም የሆነ ልብ መያዝ ማለት እኮ ነው። ሐሰን አልበስሪ ስለ ተዋዱዕ ተጠየቁና ተመልከቱኛ አሁን ገሌ እንዲህ ምናምን እናነሳለን አይደል? ምላሳችን በጣም ረጅም ነው። ሐሰን አልበስሪ ስለ ተዋዱዕ ከመጅሊሳቸው ከዕልም ቦታቸው ላይ ተዋዱዕ ምንድነው? ትህትና ዝቅ ማለት ራስን ዝቅ ማድረግ ምን ማለት ነው እስኪ ብለው ዑለማዎች ይነጋገራሉ። የተለያየ ዴፊኒሽን ይሰጣሉ። ተዋዱዕ ማለት እንዲህ ነው፣ አንዱ ዓሊም ተነስቶ እንዲህ ነው ይላል፣ እንዲህ ነው። መጨረሻ ላይ ምን ትላለህ አሏቸው እሳቸው لقد اكثرتم አሉ። ትንሽ እንደው አበዛችሁት፣ እንደው ትንታኔው በዛ አሉ። እኔ ዘንድ ተዋዱዕ ማለት አሉ አንድ ሰው ማንኛውንም ሙእሚን ከኔ የተሻለ ነው ብሎ ማሰብ ሲችል ነው አሉ። የማገኘው ሙእሚን በሙሉ ሙስሊም በሙሉ ከኔ የተሻለ ነው ብሎ ማመን ነው አሉ። ጃሂል ይሁን ዓሊም ይሁን ሀብታም ይሁን ድሃ ይሁን የሌላ ሀገር ሰው ይሁን የዚህ ሀገር ሰው ይሁን የሱ ጎሳ ይሁን ሌላ ይሁን لا إله إلا الله محمد رسول الله